የሚያሳምመው የሚያሰቃየው የሚገለው ሰይጣን አጋንንት ነው። እግዚአብሔር ይሄን ሁሉ ያደረገ እባካችሁ ስንድን ደስ ሊላችሁ ይገባል። ትልቅ ተአምር ነው የተደረገ ያለው እዚህ ቦታ። እናንተ የተያዛችሁበት የምታውቁት እናንተና እግዚአብሔር ብቻ። የበረከት ጸሎት በጣም ትልቅ የሆነ በህይወታችን ላይ ለውጥ እያገኘንበት ያለው ከዚህ ደቂቃ ጀምሮ ቅድስት ሥላሴ በምህረት ወደ እናንተ ይውረዱ፣ በቸርነት ወደ እናንተ ይውረዱ። ቅዱስ ሚካኤል ይደምሰስ። ሲወጣ አስረናል፣ አንደርስባቸውም። 3 ጊዜ ጭኖ ቶሎ እሺ መተት ጌጋስ ዛር ማለት ቡዳ አለ አይንጥላ የለም። ምን አደረጋችኋት? አንከራተትናት። እድሜ ዘላለማን አንከራተትናት። ያልሰራችው ስራ የለም። ባዶ አረግናት። 6 ልጅ በላንባት። እያስወረን እያስወለን በላንባት። አንከራተትናት። የተሰራ ቤቷን አሸጥናት። መኪናዋን አሸጥናት። ወፍጯን አሸጥናት። ባዶ አደረግናት። እሺ ቆይ አንዴ መኪናዋን አሸጥካት፣ ወፍጯን አሸጥካት፣ ቤቷን አሸጣል? አዎ አሸጣታል። ቤት፣ ወፍጮ፣ መኪና ሁሉን ማሸጥካውን ባዶ አረኳት። ባጠሯን ተፈያረኩ። ባዶ አድርጋት የተባልከው? አዎ ባዶ አንከራታት፣ እንዳትበልጠን ሀገሯ ላይ እንዳትኖር ባዶ አርጋት ከነ ቤተሰቦቿ ነው የተባለው። ባዶነት ህይወታችን መገለጫ ሆኗል። ለምን ባዶ የሚያደርግ መንፈስ ውስጣችን አለ። ችግሩ መኖር እኮ አይደለም፣ እኛ አነቃንም። ገና ባዶ ነን፣ በጤና ባዶ ነን፣ በበረከት ባዶ ነን፣ በጸጋ ባዶ ነን። ባዶነት መገለጫችን ሆኗል። ባዶ አድርገው ተብሎ ሲላክም አንነቃም። ባዶነት መለያችን ስለሆነ ባዶ ሲያደርገን ማንነቃም። ብንነቃም መንገዱን አናቆም። ብናቆም ለመተግበርም በጣም ዝግጁዎች ነን። ቀጥቅጡ ሲባል ለመቀጥቀጥ ዝግጁዎች ነን። ስገዱ፣ ጸልዩ፣ ያን ለማድረግ ዝግጁዎች ነን። ቅባ ቅዱስ ለመቀባት ዝግጁዎች ነን። ለመቁረብ ዝግጁዎች ነን። መንፈሳዊ ነገር ለማድረግ ዝግጁዎች ነን። በዚህ ውስጥ ብዙ ስራ ይሰራል እሱ። ብዙ ባዶነት በህይወታችን ያለ። ባዶ ያደረገው እግዚአብሔር አይደለም፣ መንፈስ ነው፣ ሰይጣን ነው። እንደ ስጋ እናስብ። እንደ ስጋማ ያው ስጋ እኮ ለብሳለች፣ ግን ውስጥ ያለው መንፈስ ነው። መንፈሱ ግን እርኩስ መንፈስ ነው፣ መንፈስ ቅዱስ አይደለም። በሰው ውስጥ 2 አይነት መንፈስ ይኖራል፣ ወይ መንፈስ ቅዱስ ወይ እርኩስ መንፈስ። እንደ ስራችን ነው ሁለቱም ሊያድሩት የሚችሉት። ይሄ ነው እንግዲህ ትልቁ ነገር። ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ መንፈስ ነው የተባለው። ዕቃ ሲበተን አንተ ኃጢአተኛ ነሽ ትላታለህ፣ ያገኛ ያጠፋብሽ ትላታለህ። አንተ አጥፍተህ ላገትቻት ነበር፣ ደኗን ላጠፋው ነበር፣ ግን አልቻልኩትም። አዳምጠኛ፣ አትለፍልፍብኝ። አሁን ይኸውልህ መኪና፣ ወፍጮ ነበራት፣ ቤት ነበራት። ይሄን ስታሸጥ አይ እግዚአብሔር ፈቅዶብሽ ነው በኃጢአትሽ ነው ትላታለህ። ራስ ታጠፋ ራስ ትመክራለህ። ሳይኖርሽ እየጀመርሽ ነው አላቅምሽ እየጀመርሽ ነው እላለሁ። ሳይኖርሽ እየጀመርሽ አላቅምሽ እየጀመርሽ ነው እላታለሁ። በምን የተመተትክባት? በልብሷ በፀጉሯ በስራዋ እንዳይበረክት ቤቷ ላይ እንዳትቀመጥ አባቷ ነበር ቤት ሰጥቶ የሰጣት። ወዝቼ አስተበተብኩባት፣ አንከራተትኳት፣ አስወጣት። ቆጭቶኛል። አሁን ሸኘኝ ዝም ብላ። እሺ ተመከሽ። እሺ አፍልውጡ። አፌ ተዘጋጅ። እሺ ና ግባ አንተ። እሺ ምንድነው? መተት። ምን አገኘ የተባልከው? ባዶ አረካት። አረኳት። ምን አባቷ ከልጅነቷ እስካሁን ድረስ ትሰራለች ባዶ። ከልጅነት ጀምሮ የተመተትከው? አዎ። አሁን ደግሞ ገባ። እንቀናለን። ስትለብስ ስታረግ ታናድደናል። ቀሚስ ያናድዳል። ኧረ ምንም ለብሳ ስትወጣ እኮ እንናደዳለን። ምቀኛ ቡዳና። አዎ የቡዳ መተት በላን። የቡዳ መተት በላን። ያልበላ ነው የለም። እሷ አሮጌም ለበሰች አዲስም ለበሰች አምርባታል። ትዙ ትንሹም ትልቁ ትዙ ይመጣና ቤት ትዙ ለምን አባታቸው ይጠሯታል። ምን ችግር አለው? አያት ነው የሚወዳት እኮ። ሻንተ የመተትክባት ማን ብለህ ነው የምትጠራት? ኧረ እኔማ እንደዚህ በግራ እንደዚህ እያየሁ እሄዳለሁ። ለምን አባቷ አላትም። ለምን እንዴት አስጠላኛለች። ምቀኝነት። አዎ
ለምን በህይወት ትኖራለች ነው? አዎ ልጆቿ ግርማ ሞገሳቸው አዲስ ለብሳ እኮ አይደለም ደሞ ያያ ሲወዳት አትሰራ ትንሽ ከሰራች በቃ ቤቷ ሙሉ ያላትን ስለለበሰች ነው የሚያናዳችሁ? አዎ ለምን አዲስ የለበሰች ቀንስ እንዴ በቃ ተው በቃ በራችንን ዘግተን እናለቅሳለን ቁጭ በል አዲስ ለብስ ኧረ በር ዘግተን ነው የምናለቅስ ደሞ እኔ ኬታ እናንተ መግዛት አትችሉም እንዴ? እንሰራለን ከሷ በላይ ግን እሷ ምንም ሳሰራ ትንሽ ሰርታ በቃ ፏ ነው አዲስ ልብስ ገዛ ዘግታችሁ ያጨበጨባችሁ ማልቀስ ነው እንዴ? አሁን ፍሪጅ ውስጥ እኮ ጫማ መክተት ነው የቀራት በቃ ባይጥ ገብተን ረሚም ፍሪጅ ጫማ ነው የማይገባው እንዴት በቃ ሁሉንም በቃ ትሳቀቃለች አስቤዛ ገዛች እኛንም እንበላው አይጥ ጌታ አስቤዛ ትበላላችሁ? ኧረ ምንም አንበ ጄሪካ አይቀረንም እኛ ጄሪካንም አይቀረን ስንበላ ጄሪካ ሰላቢ ነህ? አዎ አለው ምን ሰለብክ ወይ ምን ልበልህ ሁሉንም እንዴት መንፈስ ይሰልባል እንዴት ይበላል? እኔ በቃ እኛም በላለን እኛም በላለን እኮ አበላል እንዴት ነው ማለቴ ነው ያለውን ባይጥ ገብተን እናጠፋለን አይጡንን ገብተን እናጠፋለን አሁን አንዳንድ ሰው ማያቃል ሰላቢ እናንተን የማያቃል እንዴት እንደምትበሉ የማይረዳል እስኪ እንዴት ነው የምትበሉት? ትሰራለች ብዙ ትንሽ ነው የምትሰራው የምታገኘው ብዙ ነው ቁጥር ብቻ ነው እሷ ትቆጥረዋለች እንዴ እኔ የታረኩት ብሩን አሁን ጠዋት ካልቆጠርኩትም እንዴ የት ገባ ትላለች እናንተ ምን ታደርጉታላችሁ? በቃ በሆነ በሳታቀው እኛ የት እንደሚጋ አንዳንዴ ብሩን አይጥ ሆነን ገብተን እንበላዋለን አስቀምጣው እንዴ እዚህ ብር አላስቀመጥኩም ትላለች ከዛ ቁርጥራጩን ታገኘዋለች በሉት በቃ ይብሉት ያለ ይበቃኛል ትላለች ሰላቢው አዎ ያለ ይበቃኛል አዛኝቷ አንቺ ያለሽ ትመጣለች አዛራት አምንም እሷ አይጥላ ቡዳ መተት ናችሁ? አዎ አሁን ቤቷ ምን አደረጋችሁሽ? ኧረ ምን ያላረግነው አለ ቤቱ እኮ ተላ ባይጥ ተላ ባይጥ እንጀራ ጋግራ ታመጣና የዚችን ምስል እንጀራው ላይ ቁጭ ታረጋዋለች በቃ መረራትና ቤቱን ባይጥ ሞላው ብልት አሁን ቢቸግራት ፍሪጁ ቁም ሳጥን ነው የሚያክለው ትከታለች የት እናገኘው ከዛ ፊት ለፊት የምናገኘው እንጀራ ጋግራ አበላት እኛንን መጀመሪያ የምንበላው እየጋገረች በጎን ብልት እናረጋዋለን እናንተ ቤታችሁ እንጀራ የለም አለ እና ታዲያ በቃ ለምን አባቷ እኔ ነገርኩህ እኮ እሷ ሰዓት ለብስ ነው የሚያምርባት የማይጠራት የለም እኮ አሁን እየጸለየች እየሰገደች እየቀጠቀጠች ነው ወይ ጉድ አዛኝቷ የኔ ዓለም የኔ ንጉስ የኔ መድኃኒት ትለዋለች እየቀጠቀጠች ነው በወቅታያ አዎ ትነግረዋለች መቼ ነቃችባችሁ ቆየች ልጇ ታማ ነበር እዛ ልጅቷ ትቀደድ ሲባል ኧረ የኔ ዓለም ንጉስ እያለ ለማን አባቱ ነው ማስቀድደዋለች ለምን ብዬ አለች እዛ ወይ አዛኝቷ የኔ መቤት የኔ እናት አንቺ ውጪ ማድራለች ልጇ እዚህ መቷን ሄዳነችው አዎ ዛሬ እሷ ሄዳነች ነው እኔ በጣም ከፋኝ እንዴት ይከፋል ደሞ እናሳጣታለን ባዶ ስናረጋት እሷ እኮ የላትም እንዲህ ነገ ቅዱስ ያሬድ ነው ምን አባታቸው ለጫት ለመጠጥ ያወጡት የለ አምጡ ትልና ዞራ ትቀበላቸውና ሂዳ ትዘክረዋለች እሺ ተንበከክ እሱ ጋር ተንበከክ እሱ ጋር አጠገብ ተንበከክ ተንበከክ በቃ ስማ ምንድነው ቡዳ ማታት ምንድነው አንተ አይነ ጥላ ሴት አይነ ጥላ ወንድ አይነ ጥላ ቡዳ ምን አደረጋችኋት በቃ ምን ያላረግናት ነገር አለ ከባሏ ጋር አያይዘናታል የማርያም ዝክር ስትዘክር የሆነ ነገር እናደርጋታለን እናስለቅሳታለን አባቷ ምን አደረካት አንተ እኔ ምንም ያላደረኳት ነገር የለም ብዙ ነገር ብዙ ድሏን ሰላቢ ማለት ወሳጅ ማለት ነው ሰላቢ ማለት ወሳጅ ማለት ነው ያለ ነገር መውሰድ ማለት ጠላት ትልቁ ነገር ያለ ነገር የሚወስደው አጋንንት ይወስዳል ምን ይወስዳል የመጀመሪያው ጽድቅ ነው የሚወስደው የነፍስን ጽድቅ ይወስዳል
ነፍስ እንዳትጸድቅ፣ ነፍስ በኃጢአት እንድትኖር ያደርጋል። የጽድቅ መንገድ ያጠፋብሃል ሰይጣን። ጽድቅ ይወስዳል፣ ጽድቅ እንዳታገኝ ያደርጋል። በጽድቅ መንገድ እንዳትመላለስ ያደርጋል። ሁለተኛ ምንድነው የሚወስደው? ሰራቢ የሚወስደው አጋንንት የሥጋ ስራ። የሥጋ ስራ ማለት ስራ፣ እውቀታችን፣ እድላችን፣ ገንዘባችን፣ ጤናችን ይወስዳል። አጋንንት መውሰድ ነው ስራው። ለምን? መንፈስ ነው። ለመውሰድ የእሱ ቀላል ነው። ሰይጣን መውሰድ እንጂ መስጠት አይችልም። ሰይጣን ሰላቢ ነው። ሌላ ስሙ ሰላቢ። አዎ ሰላቢ ወሳጅ ማለት ነው። ሰላቢ ማለት ሰይጣን አይሰጥም፣ መልካም ነገር አይሰጥም። ክፋት ይሰጣል፣ መልካም ነገር አይሰጥም። መልካም ነገር ይቀማል፣ በጎ ነገር ይቀማል፣ በረከት ይቀማል፣ ገንዘብ ይቀማል፣ እውቀት ይቀማል፣ ይደፍናል፣ እየወሰደ ነገር ይሰጣል። እግዚአብሔር የሰጠን መክሊት ሰይጣን መውሰድ የማይችለው መቼ ነው? አሁን ስንጸልይ፣ ስንሰግድ፣ ስንቀጠቅጥ አዎ መውሰድ አይችልም። ህይወታችን በጸሎት ስናደርግ፣ በስግደት ስናደርግ፣ በቅዱስ ቁርባን ስናደርግ መውሰድ አይችልም። ይሄውን ግን ይወስዳል። መጸለይን እናቅና፣ መሰገድን እናቅና፣ ተኝተን እየኖርን አይ ሰይጣን አይነካኝም በስመ አብ ስለ አምላክ እንጂ ይልቃል የኔ ነገር አይወስድም ምን ከሆነ እሱ ውስጥ ቁጭ ነው። አዎ ልክ ነው አልወስድም እያለ ሙልጭ ያደርጋል። ሰይጣን የለም ስትለው በጣም ይደሰታል። በነገራችን ላይ አለ ስትለው የሚናደደው የለም ካልከው በጣም ደስ ይለዋል። ውስጥ ሆኖ አዎ የለም ይላል። ውስጥ አለ ካልከው መፍትሄ ልፈልግ ነው፣ ልትጠመቅ ነው፣ ልጸልይ፣ ልሰግድ ነው፣ ልቀረጥ ነው። እዚህ የመጣችሁት እኮ እናንተ አለ ህይወቴን አንጥቋል፣ ከቤተሰብ የመጣ አቦኛ ደጋ አይጥላ ቡዳ አለ መተት አለ እየወሰደብኝ ነው። በራሱ ስለነቃችሁ ነው። ባትነቁ እኮ አትመጡም። ስለዚህ አለቃ መንፈስ የወሰደባችሁ ስለሆነ አሁን አይ ከዚህ በኋላማ አትወስድም ብለን እኮ የተነሳነው አሁን ነው እንጂ የእሱ በጣም ተመችተን ነበር። እየሰለበን እየኖረ ነበር። ስለተናገራችን የተሰለበ ምን አልከኝ? ከብቶች እንስሶች አሏቸው፣ እነሱንም ጨርስ ሰላቢው። እሺ ና እስኪ አድቅቋል። እዚሁ ተንበከክ እስኪ ቀና በል እስኪ ምንድነህ? እኔ ሁሉም ምን አልከኝ? እኔ ዛሬም ነኝ ወይ አምልካለች። እኔ እንደው እሷ ምንም አታውቅም። ታዲያ ከየት መጣ? ከቤተሰቧ ቡና እንኳን ነሳችኝና እናቷ የሰራችውን ሁሉ አመድርክ ልጆቿንም ሰርታው እንዳይደወጡ አድርግ። እሺ ሁላችንም ዛር፣ ቡዳ፣ አይነጥላ፣ መተት ወደ ሲኦል እንገባለን በናዝሬቱ በኢየሱስ ክርስቶስ ስም። ሁለተኛ እንደርስባቸውም ሲኦል ታስረናል በቅድስት ድንግል ማርያም ስም፣ በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም ሲኦል ታስረናል። 3 ጊዜ ጩናቱ ቶሎ ውጣ። ስሉስ ቅዱስ ይገስጻችሁ፣ እግዚአብሔር ይገስጻችሁ።